ሰላም እንግዲህ ይላል መጽሐፍ ቅዱስ። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በማቴዎስ 24 ቁጥር 15 የተቀደሰው ቦታ ምንድን ነው? የጥፋት ርኩሰትስ ማን ነው? አንባቢውስ ማን ነው? የሚሉትን አካፍላችኋለሁ። አሁን ያለንበት ሁኔታ የተዘበራረቀ ግራ የተጋባ ሁኔታ ነው ያለው። መንፈሳዊ ውዥቀትና ውድቀት ጥፋት ላይ ነው ያለነው። ሴቶች ፓስተሮች ናቸው። ሴቷ ፓስተር ናት። ሴቷ በቃ ምንም እንትን የለውም። በተለይ ጴንጤ ብሎ ወይም ደግሞ ወንጌላውያን ተብሎ የሚጠሩት መረን ለቀው ወደ ጥፋት እየነጎዱ ያሉ መሆናቸውን ነው። ወደ ሌላው አልሄድም፣ ምክንያቱም መጽሐፍ ቅዱስን እናምናለን ምንል እኛ ነንና። ሌላው ያው የተኛ ነው አይደለ እንዴ? አዎ። እኛ ግን መጽሐፍ ቅዱስ ነው መመሪያችን፣ ምንወጣው ምንገባው በመጽሐፍ ቅዱስ ነው ብለን የምንል እኛ ነን። በእኛ ዙሪያ ላይ ሁል ጊዜም ቢሆን ትልቅ ጦርነት አለኝ። ምድኑ አላችሁ፣ እግዚአብሔር የምትፈልጉ አላችሁ፣ ትሰማላችሁ። ማይሰማ አይስማ። ያን ነው። ጆሮ ያለው ቢኖር ይስማ ይላል ጌታችን ኢየሱስ። ስለዚህ አካፍላችኋለሁ ሴት ፓስተር የተናገረችውን። ለምን እንየው እስኪ። She said that the Bible has become problematic. ምንድን ነው ያለችው እቺ ፓስተር? አሜሪካዊት ፓስተር፣ ወይዘሮ ፓስተር መጽሐፍ ቅዱስ በጣም አስቸጋሪ መጽሐፍ ሆኖ ተገኝቷል ትላለች። መጽሐፍ ቅዱስ እኛ የምንመራበት መጽሐፍ ቅዱስ አስቸጋሪ ሆኖ ተገኝቷል። እሺ እንስማት። በጣም አደገኛ የሆነ ንግግር ልናገር ነው። የምትናገረውንም ታውቀዋለች አደገኛ መሆኑን። እኔ እንደማስበው እኛ ሶስተኛ ቃል ኪዳን፣ አዲሱ ኪዳን፣ ብሉይና የአዲስ ኪዳን ሶስተኛ ኪዳን ያስፈልገናል ትላለች። ሁለቱ ኪዳኖች የሚጠቅሙ ሆነው አልተገኙም እና ሌላ ሶስተኛ ኪዳን ያስፈልገናል ትላለች። ምክንያቱም መጽሐፍ ቅዱስ በጣም አስቸጋሪ መጽሐፍ ሆኖ አግኝተነዋል። እናንተ ባሪያዎች አገልጋዮቻችሁን ባሪያዎች ሰራተኞች ብዬ ልተረጉመው እችላለሁ። ማስተር ጌታችሁን እንትን በሉ፣ ተገዙ ማለት ታዘዙ፣ ኦቤይ ታዘዙ ይህ ብሎ ያስተምረናል። በቸርች መካከል ሴት ልጅ አፏን ዘግታ ዝም ትበል ይላል። እንዴት ነው ይሄንን? ጥያቄ ካላቸው ሴቶች ባሎቻቸውን ይጠይቁ ከቤት። ሁልጊዜ እኔ 100% በእግዚአብሔር አምናለሁ። በልቤ በሙሉ እግዚአብሔርን አምነዋለሁ። ጧት ተነስቼ አናግረዋለሁ። ያናግራል፣ ጴንጤውን ያናግረዋል። እግዚአብሔር የማያናግረው ወንጌላዊ አለ ወይ? የወንጌላውያን እግዚአብሔር የማያናግረው ወንጌላዊ አለ ወይ?
በጣም እየተንሰፈሰፈች ጧት ተነስታ እግዚአብሔር ጋር ትገናኛለች፣ ያናግራታል። But I am completely frustrated. ነገር ግን በዚሁ በማየው በመጽሐፍ በማነበው በጣም ፍራስትሬትድ ሁኛለሁ፣ በጣም ተጨንቄያለሁ ነው የምትለው። ፈርቻለሁ፣ ደንግጫለሁ ነው የምትለው። እሺ with the ways in which the text speaks to the kind of vitriolic God. ምን አይነት ነው vitriolic ማለት? ጥላቻ የተሞላ ክፉ አምላክ ነው እግዚአብሔር። ቴክስቱ የሚያደርገው እንደዛ ነው። ቴክስቱ መጽሐፉ የሚለው እግዚአብሔር ለባሪያ ለአገልጋዮች ለእንትኖች ታዘዙ፣ ሴት እንትን ትበል የሚል ይሄ ቪትሪዮሊክ ጋድ ነው። እንዲህ አይነት አምላክ ነው። ስለዚህ ማንን ነው እያመለከች ያለችው? ሰይጣን። ይሄ የአጋንንት መንፈስ ነው። ስማ፣ የምትሰሙት ካላችሁ ስሙ። እነዚህ አጋንንት ልክ እናቷንን መጦ ያታለላት አጋንንት ነው በዚህ ላይ የሰለጠነው። That makes those kinds of things, and people will say, well, it's in the book, and I said, then we need to pour that page out. ያንን ቀደን ማውጣት አለብን። በመጽሐፉ ነው ይሄ ያለካል። ያን ቀደን አውጥተን መጣል አለብን። ቀደን አውጥተን መጣል። ወገኖቼ ትሰማላችሁ? ሴቶች አስተማሪዎች፣ ሴቶች እንትኖች በቃ መጽሐፍ የሚለው መስሎሃል። እግዚአብሔርን የምትፈልጉ ካላችሁ አንገታችሁን ድፉ። ጌታን የምትፈልጉ እውነተኛውን አምላክ የምትፈልጉ ካላችሁ እጆቻችሁን በአፋችሁ ላይ አድርጉ። ይሄ ክፉ ዘመን ነው። ይህ ጠማማ ዘመን ነው። ይህ የርክሰትና ርኩሱ መንፈስ በቤተ ክርስቲያን በሙሉ በእኛ ላይ የነገሰበት ነው። በአብያተ ክርስቲያናት ትናንትና ስናሳይ ነበር። መንፈስ ቅዱስ 1፣ መንፈስ ቅዱስ 2፣ መንፈስ ቅዱስ 3፣ መንፈስ ተረት የአጋንንት ስራ በየአብያተ ክርስቲያናቱ እየሰለጠነ ያለ። ጴንጤ በመሆን የምድን አይምሰልህ። በእንደዚህ አይነት እዚች ቁጭ ብሎ የሚማር በእሷ የተሞላ ወደ ጌታ ገባለሁ ብሎ እግዚአብሔርን እወዳለሁ። ትልቁ ነገር ምንድን ነው? የብርሃን መላእክት ሊመስል ነው የሚሞክረው። አሁን ሰው ይሸወዳል። የብርሃን መላእክት አገልጋዮቹ የጽድቅ፣ እሷም የጽድቅ አገልጋይ ነው። ሌሊት ተነስቼ እግዚአብሔርን አናግረዋለሁ። ሪሊ ድንቅ የማናገረችው ጌታ ኢየሱስ ይቅር በለኝ። እንዴት ነው የሚታገሰው? እነዚህ የአጋንንት ፈረሶች ናቸው። ወደ መጽሐፍ ቅዱስ ተመለሱ። መጽሐፍ ቅዱሳችሁ የሚለውን ተቀበሉ። ሴት ልጅ አፏን ዘግታ አሁንም ትቀመጥ። በቃ መጽሐፍ ካላለ ነው። መጽሐፍ ካለ አለ ነው። እሷ ፓስተር የምትሆንበት መንገድ የለም። መመስከር ትችላለች። እህቶቿን ወገኖቿን ማስተማር ትችላለች። ነገር ግን የለም። ይህ ነው እኮ ሴት እኮ ይሄ ነው የተሰጣት። እግዚአብሔር ያለውን ሲጥስ ከዛ በኋላ አለቀለት። ይህ እርክሰት ነው። እኔ አሁንም ካሁን በኋላ ከኛ ቸርች እንኳን አሁን ካለሁበት ሴት ተጋብዞ ፓስተር መጥቶ ከመጣ ወጥቼ ነው የምሄደው። በቃ ይሄ ነው ወደፊት አቋም ይሄ ነው። አልሰማም። አይ ቦታ አይደለም። ከእግዚአብሔር ከተጻፈው አትለፍ። እግዚአብሔር ነው እንጂ የሚያድነን እኛ አይደለም። መንገዱን እንትኑን የእግዚአብሔርን ስራ እንትን የምንለው እኛ አይደለንም። መዳን ከፈለግሽ ዳኝ፣ አለመዳን ከፈለግሽ ግን ለፍልፍ። ነገር ግን ከሁሉ በላይ የዘላለም ሕይወት ነፍስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? የፈለገ ይሁን። ዝም በል ካለኝ ዝም ብዬ ለምን አልኖርም?
ለምን? እግዚአብሔር አምላክ የሚለውን መስማት ነው።